ሰላም እንዴት ናችሁ? የግሎባል ትሬንድ ሞዴል ፋይናል ኤግዛም ይዤላችሁ ቀርቤያለሁኝ። ይህ ፈተና ጥያቄዎችና መልሶች ብቻ ሳይሆን ለመልሶቹ ማብራሪያ የሚሰጥ በመሆኑ ይበልጥ ትጠቀሙበታላችሁ። የፈተናዎቹ ይዘት ትሩ ፎልስ፣ አዛምድ እና ማቺንግ ናቸው። ወደ ጥያቄዎቹ ስንገባ የመጀመሪያው ትሩ ፎልስ ነው። ትሩ ፎልስ አንደኛ፣ ዓለም አቀፍ ፖለቲካል ኢኮኖሚ ወይም ኢንተርናሽናል ፖለቲካል ኢኮኖሚ በአንዳንዶች በገበያና በመንግስት መካከል ያለውን ውጥረት የሚያጠና ጥናት ተደርጎ ይገለጻል። መልሱ ትሩ ነው። ምክንያቱም የዓለም አቀፍ ፖለቲካል ኢኮኖሚ ትኩረት የሚያደርገው በገበያ ኃይሎች ማለትም የግል ጥቅምን በሚያሳድዱ እና በመንግስት ፖሊሲዎች ወይም በጋራ ጥቅም የሚያስጠብቁ ኃይሎች ማለት ነው በሁለቱ መካከል ባለው ውስብስብ መስተጋብር ወይም ውጥረት ላይ ነው። ይህ ጥናት እነዚህ ሁለት ኃይሎች ዓለም አቀፍ ኢኮኖሚና የፖለቲካ ግንኙነቶች እንዴት እንደሚቀረጹ ለመረዳት ይረዳል። ሁለተኛ፣ ማርክሲስቶች ዓለም አቀፍና ብሔራዊ የገቢ አለመመጣጠን አሁንም እጅግ እየከፋ መሆኑን እንዲሁም ዓለም አቀፍ የካፒታሊዝም ስርዓት በተፈጥሮ ያልተረጋጋ መሆኑን ይከራከራሉ። መልሱ ትሩ ነው። ምክንያቱም ማርክሲስቶች ካፒታሊዝም ሀብትን በጥቂት ባለሀብቶች እጅ እንዲከማች በማድረግ በሰራተኛውና በባለሀብቱ መካከል ያለውን የክፍል ልዩነት እንደሚያሰፋ ይከራከራሉ። ከዚህም በላይ ስርዓቱ በየጊዜው በሚፈጠሩ ኢኮኖሚያዊ ቀውሶች ወይም ክራይሲስ ሳቢያ መረጋጋት እንደማይችልና በመጨረሻም የራሱን ውድቀት እንደሚያፋጥን ያምናሉ። ሶስተኛ፣ የሄጀሞኒክ ስታቢሊቲ ቲዮሪ ሀሳብ የዓለም አቀፍ ስርዓት በተቀላጠፈ ሁኔታ እንዲሰራ የበላይ የሆነ መንግስት ወይም ሄጀመን መኖር አስፈላጊ እንደሆነ ይጠቁማል። መልሱ እውነት ነው። ምክንያቱም ይህ ንድፈ ሀሳብ የዓለም አቀፍ ኢኮኖሚና የፖለቲካ መረጋጋት የሚመጣው አንድ ሀያል መንግስት ዓለም አቀፍ ደንቦችን በማስከበር እንዲሁም የጋራ ጥቅሞችን ወይም ፐብሊክ ጉድ በማቅረብ ስርዓቱን በመምራት እንደሆነ ይከራከራል። የዚህ ሀያል መንግስት መኖር ወይም ሄጀመን መኖር በዓለም ላይ የንግድ ነፃነትንና የፋይናንስ መረጋጋትን ለመጠበቅ ወሳኝ እንደሆነ ይታመናል። አራተኛ፣ ሃይፐር ግሎባሊስቶች አሁን ባለንበት ዘመን ሀገራት የራሳቸውን ኢኮኖሚ እንዲሁም ድንበር መቆጣጠር ረገድ ዋጋ ቢስ ወይም ደግሞ ኦብሶሌት እየሆኑ መጥተዋል ብለው ያምናሉ። መልሱ እውነት ነው። ሃይፐር ግሎባሊስቶች ዓለም አቀፍ የገበያ ኃይሎች እና የቴክኖሎጂ እድገቶች ከሀገር ድንበር በላይ በመውጣታቸው የየሀገራቱ መንግስታት ኢኮኖሚያዊ ውሳኔዎችን የመወሰን ሉዓላዊነት እየተዳከመ መምጣቱን ይከራከራሉ። በእነርሱ እምነት ሀገራት ከአሁን በኋላ በዓለም አቀፍ ካፒታል ፍሰት ላይ ሙሉ ቁጥጥር ማድረግ አይችሉም ብለው ያምናሉ። በግሎባላይዜሽን ክርክር ውስጥ ስኬፕቲክስ የሚባሉት ዓለም ከመቼውም ጊዜ በላይ በብዙ መልኩ የተሳሰረች መሆኗን እና የብሔራዊ መንግስታት ስልጣን እየጠፋ መሆኑን ይከራከራሉ። መልሱ ፎልስ ነው። ምክንያቱም በግሎባላይዜሽን ክርክር ውስጥ ጥርጣሬ ያላቸው ወይም ስኬፕቲክስ የሚባሉት የሚከራከሩት ተቃራኒውን ነው። እነሱ ዓለም አቀፍ ትስስር አዲስ ክስተት እንደሆነ እንዲሁም የብሔራዊ መንግስታት ስልጣንና ቁጥጥር አሁንም በዓለም ላይ ዋናው ኃይል እንደሆነ ይከራከራሉ። ስድስተኛ፣ ግሎባላይዜሽን ማህበራዊና ፖለቲካዊ እንቅስቃሴዎች በሀገር ድንበሮች እንዲዘረጉ የሚያደርግ ሁለገብ ወይ መልቲዳይሜንሽናል ሂደት ነው። መልሱ እውነት ነው። ግሎባላይዜሽን ኢኮኖሚያዊ ብቻ ሳይሆን ፖለቲካዊ፣ ማህበራዊ፣ ባህላዊና ቴክኖሎጂካዊ ገጽታዎች ያሉት ሰፊ ሂደት ነው። ይህ ሂደት በዓለም ዙሪያ ያሉ ማህበረሰቦችን በማቀራረብ ማህበራዊ ግንኙነቶችና ፖለቲካዊ ውሳኔዎችን ከአንድ ሀገር ድንበር አልፈው ዓለም አቀፋዊ ተጽዕኖ እንዲኖራቸው ያደርጋል። ሰባተኛ፣ ሪጅን በጂኦግራፊያዊ ግንኙነት እና በጋራ መደጋገፍ የተሳሰሩ ውስን ቁጥር ያላቸው ሀገራት ስብስብ ተደርጎ ሊገለጽ ይችላል። መልሱ እውነት ነው። በዓለም አቀፍ ግንኙነት ጥናት ውስጥ አንድ ሪጅን የሚለው በአጎራባች ወይም በጂኦግራፊ ቅርበት ብቻ ሳይሆን ሀገራቱ በኢኮኖሚ፣ በፖለቲካ እንዲሁም በደህንነት ጉዳዮች ላይ ባላቸው የጋራ መስተጋበርና መደጋገፍ ነው። ስምንተኛ፣ ኒዮ ፈንክሽናሊስቶች ውህደትን የፖለቲካ ተዋናዮች
ታማኝነታቸውን ወደ አዲስ ማዕከል የሚያሸጋግሩበት ሂደት አድርገው ይገልጹታል። መልሱ እውነት ነው። ኒዮ ፈንክሽናሊስቶች ውህደትን የሚመለከቱት እንደ ቀጣይነት ያለው የጋራ ተግባራት ሂደት ነው። እንደነሱ አመለካከት የፖለቲካ ተዋናዮች እና ሀገራት፣ መንግስታት፣ አካላት በኢኮኖሚ መስኮች መተባበር ሲጀምሩ ቀስ በቀስ የፖለቲካ ታማኝነታቸውን እና የሚጠብቁትን ጥቅሞች ከብሔራዊ መንግስታቸው ወደ ላይኛው የክልል ውህደት ማዕከል ለምሳሌ እንደ አውሮፓ ህብረት ማለት ነው ያዘዋውሩታል። 9ኛ የዓለም የገንዘብ ድርጅት IMF የተመሰረተው በ1995 ሲሆን እሱም የጠቅላላ የንግድና የታሪፍ ስምምነት ወይም ጋት ተጠቂ ሆኖ ነው። መልሱ ፎልስ ነው። ፎልስ የሆነበት ምክንያት ምንድነው? የዓለም አቀፍ የገንዘብ ድርጅት IMF የተመሰረተው በ1944 በብሬተን ውድስ ስምምነት ነው እንጂ በ1995 አይደለም። የጋት ተተኪ ሆኖ በ1995 የተቋቋመው ድርጅት የዓለም የንግድ ድርጅት ወይም WTO የሚባለው ስለሆነ ነው። የሚቀጥሉ ጥያቄዎች የምርጫ ጥያቄዎች ናቸው። እነሱን አንድ በአንድ እንመለከታለን። የመጀመሪያው ከሚከተሉት የዓለም አቀፍ የፖለቲካ ኢኮኖሚ IP መርሆች መካከል የትኛው ነው መንግስት በኢኮኖሚ ውስጥ ጠንካራና ሰፊ ሚና እንዲኖረው እንዲሁም ስልታዊ ኢንዱስትሪዎችን በማልማት ረገድ መሪ እንዲሆን የሚደግፈው? A ሊበራሊዝም፣ B መርካንታሊዝም፣ C ማርክሲዝም፣ D ስትራክቸራሊዝም። መልሱ B መርካንታሊዝም ነው። ምክንያቱም መርካንታሊዝም በኢኮኖሚ ውስጥ የመንግስት ጣልቃ ገብነት በጥብቅ ይደግፋል። ይህ አስተሳሰብ ብሔራዊ ሀብትንና ኃይልን ለማሳደግ መንግስት ስልታዊ ኢንዱስትሪዎችን በመደገፍ የንግድ ሚዛንን በመቆጣጠርና የውጭ ገቢዎችን በመቆጣጠር ዋና ተዋናይ መሆን እንዳለበት ያምናል። ሁለተኛ ሀገራት ዝቅተኛ ኦፖርቹኒቲ ኮስት ባላቸው ምርቶች ላይ በማተኮር እንደሚጠቀሙ የሚጠቁመው ጽንሰ ሀሳብ ምን ይባላል? A ኮምፒቲቲቭ አድቫንቴጅ፣ B ኮምፓራቲቭ አድቫንቴጅ፣ C ሄጀሞኒክ ስታቢሊቲ፣ D ስትራክቸራል ትራንስፎርሜሽን። መልሱ B ኮምፓራቲቭ አድቫንቴጅ። ምክንያቱም አንጻራዊ ጥቅም ወይም ኮምፓራቲቭ አድቫንቴጅ የተባለው የዴቪድ ሪካርዶ ጽንሰ ሀሳብ አገራት በብቃት ወይም በዝቅተኛ ኦፖርቹኒቲ ኮስት ወይም በዝቅተኛ እድል ዋጋ ማምረት የሚችሉትን እቃ በማተኮር ንግድ ቢያካሂዱ ለሁሉም ተሳታፊ ሀገራት የጋራ ኢኮኖሚያዊ ጥቅም እንደሚያስገኝ ያብራራል። ይህ የሊበራል ኢኮኖሚ አስተሳሰብ መሰረታዊ መርህ ነው። ሶስተኛ ከላቲን አሜሪካ ተመራማሪዎች የመነጨውና የእኩል ያልሆነ የንግድ ልውውጥን ወይም አንኢኳል ኤክስቼንጅ ሬትን ለማስተካከል ኢምፖርት ሰብስቲዩት ወይም ደግሞ የውጭ ምርትን መተካት የሚደግፈው ንድፈ ሀሳብ የትኛው ነው? A ፈንክሽናሊዝም፣ B ኒዮሊበራሊዝም፣ C ስትራክቸራሊዝም፣ D ሄጀሞኒክ ስታቢሊቲ ቲዮሪ። መልሱ C ስትራክቸራሊዝም ነው። ስትራክቸራሊዝም ታዳጊ ሀገሮች ከውጭ በሚያስገቡት ወይም ከካፒታሊስት ከሀብታም ሀገራት ከአውሮፓ ከአሜሪካ በሚያስገቡት ምርት አቅማቸው እየተዳከመ እንዲሄድ ስለሚያደርግ ይህንን መተካት አለባቸው። ከውጭ የሚገባውን ደግሞ በሀገር ውስጥ መተካት አለበት ብሎ ያምናል። አራተኛ የዲቨሎፕመንታል ስቴት ወይም የልማታዊ መንግስት ዋና መገለጫ የትኛው ነው? A የመንግስት ጣልቃ ገብነት በፍጹም አለመኖር፣ B እንደ ታክስ ቅናሽ እና ድጎማ ያሉ መሳሪያዎች በመጠቀም ጠንካራ የመንግስት ጣልቃ ገብነት፣ C የግል ንብረትን ማጥፋት፣ D ሙሉ በሙሉ በመጀመሪያ ደረጃ የግብርና ምርቶች ኤክስፖርት ላይ ብቻ መደገፍ። መልሱ B እንደ ታክስ ቅናሽና ድጎማ ያሉ መሳሪያዎችን በመጠቀም ጠንካራ የመንግስት ጣልቃ ገብነትን ማረጋገጥ ነው። ምክንያቱም ልማታዊ መንግስት ኢኮኖሚን በዘላቂነት ለማሳደግ መንግስት በኢኮኖሚ ውስጥ ንቁና መሪ ሚና መጫወት እንዳለበት ያምናል። አምስተኛ ዓለም ባንክ ወርልድ ባንክ እንቅስቃሴዎችን በዋናነት የሚያተኩረው በየትኛው ላይ ነው? A በጂ8 ሀገራት መካከል ያለውን የምንዛሬ ተመን ማስተዳደር፣ B በታዳጊ ሀገራት የሰው ልማትና መሰረተ ልማት ላይ ማተኮር፣ C
ለዓለም አቀፍ የንግድ ሽምግልና ህጎችን ማውጣት ብቻ። ዲ በወታደራዊ እርዳታ አማካኝነት የግሎባል ሰሜን ሀገራትን ጥቅም ማስጠበቅ። መልሱ ቢ ነው። የሰው ልማትን መሰረተ ልማትን ጨምሮ በማደግ ላይ ያሉ ሀገራት ላይ የሚያተኩር ነው። ምክንያቱም ዓለም ባንክ ዋና ዓላማ ድህነትን መቀነስና በዓለም ዙሪያ ያሉ ታዳጊ ሀገራት ኢኮኖሚ እድገት መደገፍ ነው። ስድስተኛ በዓለም የገንዘብ ድርጅት IMF ውስጥ ያለው የመምረጥ መብት ወይም ቮቲንግ ፓወር የሚወሰነው በምንድን ነው? ኤ አንድ ሀገር አንድ ድምፅ፣ ቢ የህዝብ ብዛት፣ ሲ አባል ሀገራት በሚያዋጡት የገንዘብ መጠን ወይም ኮታ፣ ዲ የወታደራዊ ኃይል አቅም። መልሱ ሲ አባል ሀገራት የሚያዋጡት የገንዘብ መጠን ወይም ኮታ ላይ የተመሰረተ ነው። ምክንያቱም የዓለም የገንዘብ ድርጅት ወይም IMF የድምፅ አሰጣጥ ስርዓት የሚንቀሳቀሰው እንደ ድርጅት ድርሻ አከፋፈል ነው። እያንዳንዱ አባል ሀገር ወደ ድርጅቱ በሚያዋጡት የካፒታል መጠን ወይም ኮታ ልክ መምረጥ መብት ያገኛሉ ማለት ነው። ሰባተኛ በፒውር ፍሎቲንግ ሬት ኤክስቼንጅ ሲስተም ውስጥ የአንድ የውጭ ምንዛሬ ዋጋ የሚወሰነው በምንድን ነው? ኤ በዓለም ባንክ፣ ቢ በገንዘብ አቅርቦትና ፍላጎት ወይም መኒ ሰፕላይ ኤንድ ዲማንድ፣ ሲ በወርቅ ክምችት፣ ዲ በአሜሪካ ግምጃ ቤት። መልሱ ኤ በገንዘብ አቅርቦትና በፍላጎት። ምክንያቱም በዚህ ስርዓት ውስጥ የመንግስት ጣልቃ ገብነት የለም። የገንዘብ ዋጋ በነፃ ገበያ ውስጥ ባለው የውጭ ምንዛሬ ፍላጎት ዲማንድ እና አቅርቦት ሰፕላይ መስተጋብር አማካኝነት በየዕለቱ ይወሰናል። ስምንተኛ አሜሪካናይዜሽን ኦፍ ዘ ወርልድ የሚለው ጽንሰ ሀሳብ ብዙ ጊዜ ከየትኛው ፖሊሲ ስብስብ መስፋፋት ጋር ያያያዛል? ኤ ቤጂንግ ኮንሰንሰስ፣ ቢ ዋሽንግተን ኮንሰንሰስ፣ ሲ አፍሪካ ዩኒየን ቻርተር፣ ዲ ኪዮቶ ፕሮቶኮል። መልሱ ቢ ዋሽንግተን ኮንሰንሰስ። ምክንያቱም የዋሽንግተን ኮንሰንሰስ የሚያመለክተው በዓለም ባንክ እና በዓለም የገንዘብ ድርጅት IMF የተደገፉ የነፃ ገበያ ኢኮኖሚ ማሻሻያዎችን ነው። ይህ አካሄድ የአሜሪካ ኢኮኖሚ ሞዴል በዓለም ዙሪያ እንዲስፋፋ በማድረግ የነፃ የንግድ የፕራይቬታይዜሽን እና የቁጥጥር ቅነሳ እሴቶችን በማስረጽ ብዙ ጊዜ ከአሜሪካዊነት ጋር ይያያዛል። ዘጠነኛ ግሎካላይዜሽን የሚለው ቃል ምንን ያመለክታል? ኤ የአካባቢ ባህል ሙሉ በሙሉ መጥፋት፣ ቢ ወደ ዓለም አቀፋዊነት የመዋሃድና ከአካባቢ ሁኔታ ጋር የመለየት ወይም መላመድ ሂደቶች በአንድ ላይ ማከናወን፣ ሲ ዓለም አቀፍ ገበያዎች በሁሉም ሀገራት ላይ ያላቸው የበላይነት፣ ዲ የዓለም የጂኦግራፊ ጥናት። መልሱ ቢ ወደ ዓለም አቀፋዊነት የመዋሃድና አካባቢ ሁኔታ ጋር የመለየት ወይም መላመድ ሂደቶች በአንድ ላይ መከናወን። ምክንያቱም ግሎካላይዜሽን የሚለው ቃል ግሎባላይዜሽን እና ሎካላይዜሽን የተዋሃዱበት ነው። ይህ ጽንሰ ሀሳብ ዓለም አቀፍ ምርቶች ወይም ሀሳቦች ወደ ሀገር ውስጥ ሲገቡ እንደ ሀገሩ ባህል፣ ቋንቋና ፍላጎት ተቀይረው ተላምደው እንደሚቀርቡ ያብራራል። አስረኛ እንደ ትራንስፎርሜሽናሊስቶች አመለካከት ግሎባላይዜሽን ምንድን ነው? ኤ ማየት ወይም ተረት፣ ቢ የሉዓላዊ ሀገር ሙሉ በሙሉ ማስወገድ፣ ሲ የሀገርን ስልጣንና አቅም እንደገና ማዋቀር ወይም ማደስ፣ ዲ በምዕራብ አውሮፓ ብቻ የሚከሰት። መልሱ ሐምሯ የሀገር ስልጣንን እና አቅምን እንደገና ማዋቀር ወይም ማደስ ነው። ምክንያቱም ትራንስፎርሜሽናሊስቶች ግሎባላይዜሽን አዲስ እና ታሪካዊ ሂደት እንደሆነ ያምናሉ። እነሱ እንደሚሉት ግሎባላይዜሽን ሀገራትን ወይም መንግስታትን አያጠፋቸውም ወይም ደካማ አያደርጋቸውም። ይልቁንም የሀገር አሰራር፣ የስልጣን ምንጭና በዜጎች ላይ ያለውን ተጽዕኖ በከፍተኛ ሁኔታ እንዲለወጥ ወይም እንደገና እንዲዋቀር ያደርገዋል። መንግስታት ወይም ሀገራት ለአዳዲስ ዓለም አቀፋዊ ተግዳሮቶች ምላሽ ለመስጠት አቅማቸውንና ስልቶቻቸውን መለወጥ እንዳለባቸውም ይመክራል። 11ኛ
በአፍሪካ ላይ የግሎባላይዜሽን ዋነኛ አሉታዊ ተጽዕኖ የትኛው ነው? ኤ የአፍሪካ ጋዜጠኝነት መስፋፋት፣ ቢ ኢኮኖሚያዊ መገለል ወይም ማርጂናላይዜሽን እና በጥቂት ጥሬ ዕቃዎች ላይ ጥገኝነት፣ ሲ የመረጃ ተደራሽነት መጨመር፣ ዲ ለሰብአዊ መብቶች የተሻለ ክብር መስጠት። መልሱ ቢ ኢኮኖሚያዊ መገለል ወይም ማርጂናላይዜሽን እና በጥቂት ጥሬ ዕቃዎች ላይ ጥገኝነት። ምክንያቱም ግሎባላይዜሽን ብዙ አዎንታዊ ገጽታዎች ቢኖሩትም ለአፍሪካ ሀገራት ግን በርካታ ፈተናን ፈጥሯል። አብዛኞቹ የአፍሪካ ሀገራት በዓለም ገበያ ላይ ያላቸው ተጽዕኖ አነስተኛ በመሆኑ ኢኮኖሚያቸው መገለል ወይም ማርጂናላይዝ ውስጥ እንዲገባ አድርጓል። 12ኛ ኦልድ ሪጂናሊዝም በዋናነት ከምን ጋር የተያያዘ ነው? ኤ የጸረ ሄጀሞኒ ማህበራዊ እንቅስቃሴዎች፣ ቢ ከሁለተኛ ዓለም ጦርነት በኋላ በነበረው ዘመን ሰላም መረጋጋትና የቀኝ ግዛት መቋጫ ወይም ዲኮሎናይዜሽን፣ ሲ የኢንተርኔት መስፋፋት፣ ዲ የኒዮሊበራል ኢኮኖሚ ትችት። መልሱ ቢ ከሁለተኛ ዓለም ጦርነት በኋላ በነበረው ዘመን ሰላም መረጋጋትና የቀኝ ግዛት መቋጫ ወይም ዲኮሎናይዜሽን። ምክንያቱም ኦልድ ሪጂናሊዝም የሚያመለክተው ከሁለተኛ ዓለም ጦርነት በኋላ የነበረው ወቅት ነው። በዚህም ጊዜ የክልላዊ ትብብርና ዋና ዓላማዎች ከጦርነቱ በኋላ ሰላምን ማስፈን፣ የደህንነት ትብብርን ማጠናከርና ከአውሮፓውያን የቀኝ ግዛት አገዛዝ ነፃ የወጡ ሀገራት በአንድ ላይ በማሰባሰብ ነበር። 13ኛ በአንድ የቴክኒክ ወይም ተግባራዊ ዘርፍ የሚደረግ ትብብር ወደ ሌሎች ዘርፎች የሚሸጋገርበት ወይም የሚስፋፋበት ዘዴ ምን ይባላል? ኤ ስፒል ኦቨር፣ ቢ ኢንቴግሬሽን፣ ሲ ዲተሪቶሪያላይዜሽን፣ ዲ አውተርኪ። መልሱ ኤ ስፒል ኦቨር። ስፒል ኦቨር የኒዮ ፈንክሽናሊዝም ጽንሰ ሀሳብ ቁልፍ አካል ነው። አንድ ሀገር ወይም ቡድን በአንድ የተወሰነ የኢኮኖሚ ወይም የቴክኒክ ዘርፍ ለምሳሌ በከሰልና በብረት ንግድ መተባበር ሲጀምር ያ ትብብር በተሳካ ሁኔታ እንዲቀጥል ሌሎች ተያያዥ ዘርፎች እነሱም ላይ ትብብር ማድረግ ግዴታ ይሆናል። ይህ ሂደት አንድን ዘርፍ መተባበር ሌላውን ዘርፍ እየሳበ ወደ ሰፊ የፖለቲካ ውህደት የሚያመራበት የሰንሰለት ምላሽ ነው። 14ኛ ኢንተርገቨርንመንታሊዝም ውህደትን እንዴት ይመለከተዋል? ኤ አውቶማቲክ የሆነ ቴክኖክራሲያዊ ሂደት፣ ቢ መንግስታት በሀገር ውስጥ ጫና ላይ ተመስርተው የሚወስኑት ምክንያታዊ ምርጫ፣ ሲ የብሔራዊ ድንበሮች መጨረሻ፣ ዲ የማርክሲስት ሴራ። መልሱ ቢ መንግስታት በሀገር ውስጥ ጫና ላይ ተመስርተው የሚወስኑት ምክንያታዊ ምርጫ። ምክንያቱም ኢንተርገቨርንመንታሊዝም በዋናነት የሊበራል ኢንተርገቨርንመንታሊዝም የሚባለው ማለት ነው እንደሚያስረዳው ከሆነ የክልላዊ ውህደት ሂደቶች የሚመሩት በመንግስት ነው። ስለዚህ ቢ የሚለው ትክክለኛ መልስ ነው። 15ኛ ሪጂናሊዝም እንደ ኮንቨርጀንስ ሲታይ ምን ማለት ነው? ኤ ሪጂናሊዝም ለግሎባላይዜሽን ፈተና ነው። ቢ ሪጂናሊዝም የግሎባላይዜሽን አካል ወይም ምዕራፍ ነው። ሲ ሪጅኖች ዓለም አቀፍ ገበያን እየተኩ ነው። ዲ ግሎባላይዜሽን እየከሸፈ ነው። መልሱ ቢ ሪጂናሊዝም የግሎባላይዜሽን አካል ወይም ምዕራፍ ነው። ምክንያቱም ሪጂናሊዝም እንደ ኮንቨርጀንስ ሲታይ ክልላዊ የኢኮኖሚ ውህደቶች እንደ አውሮፓ ህብረት ወይም የአፍሪካ አህጉራት ነፃ የንግድ ቀጠና ከዓለም አቀፉ የኢኮኖሚ ስርዓት ጋር የሚቃረኑ ሳይሆኑ ይልቁንም የግሎባላይዜሽን ሂደት አካል ወይም ማራዘሚያ ሆነው ይታያሉ። 16ኛ እንደ አውሮፓውያን አቆጣጠር በ1967 የተመሰረተውና በእስያ ውስጥ ለክልላዊ አንድነት ወይም ለአካባቢው አንድነት በፖለቲካዊና ደህንነት መነሻዎች ላይ ያተኮረው ድርጅት የትኛው ነው? ኤ ኢዩ፣ ቢ አሲያን፣ ሲ ሳዲክ፣ ዲ ኮሜሳ። መልሱ ቢ አሲያን ነው። የደቡብ ምስራቅ ኤስያ ሀገራት ማህበር ወይም አሶሲዬሽን ኦፍ ሳውዝ ኢስት ኤሽያን ኔሽንስ እንደ አውሮፓውያን አቆጣጠር ነሐሴ 8 ቀን 1967 ባንኮክ ታይላንድ ውስጥ የተመሰረተ ድርጅት ነው።
ድርጅቱ የተቋቋመው በወቅቱ በክልሉ የነበረውን የፖለቲካ አለመረጋጋት ለመቀነስ፣ ሰላምን ለማስፈንና አገራቱ በኢኮኖሚና ማህበራዊ ጉዳዮች ላይ በጋራ እንዲሰሩ ለማድረግ ነው። 17ኛ ግሎባላይዜሽን አንዳንድ ጊዜ ቪሌጃይዜሽን ተብሎ የሚጠራው ለምንድን ነው? ኤ ሁሉም ሰው በገጠር መንደር ውስጥ መኖር አለበት። ቢ ዓለም አንዲት መንደር በመሆኗ እንዲሁም ግንኙነቶች በመንደር ውስጥ እንዳሉ ሰዎች መስተጋበር ስለሚቀራረቡ። ሲ የአካባቢ ግብርናን ብቻ የሚያበረታታ ስለሆነ። ዲ ሁሉንም ከተሞች ስለሚያጠፋ። መልሱ ቢ ዓለም አንዲት መንደር በመሆኗ እና ግንኙነቶች በመንደር ውስጥ እንዳሉ ሰዎች መስተጋበር ስለሚቀራረቡ። ይህ ጽንሰ ሐሳብ የግሎባል ቪሌጅ ከሚለው አገላለጽ ጋር የተያያዘ ነው። በቴክኖሎጂ፣ በኢንተርኔት እና በዘመናዊ ትራንስፖርት ስርዓቶች አማካኝነት ርቀቶች ተቀንሰው ዓለም አንድ መንደር ውስጥ እንዳሉ ሰዎች በቅርበት እንዲገናኙ እንዲሁም መረጃ በፍጥነት እንዲለዋወጡ ስላደረገ ነው። ስኬፕቲክስ ወይም ተጠራጣሪዎች አሁን ያለውን ዓለም አቀፍ ኢኮኖሚ እንዴት ይመለከቱታል? ኤ ድንበር የለሽ ዓለም። ቢ እንደ አውሮፓ ህብረትና ናፍታ ባሉ ንግድ ቡድኖች የተገለጸ ክልላዊነት ወይም ሪጂናሊዝም። ሲ እንደ ኮሚኒስት ስርዓት። ዲ እንደ ፍጹም ነፃ ገበያ። መልሱ ቢ እንደ አውሮፓ ህብረትና ናፍታ ባሉ የንግድ ቡድኖች የተገለጸ ክልላዊነት ወይም ሪጂናሊዝም። ምክንያቱም ስኬፕቲክስ ወይም ተጠራጣሪዎች ግሎባላይዜሽን አዲስና ዓለም አቀፋዊ ክስተት እንደሆነ አያምኑም። ይልቁንም አሁን ያለውን የኢኮኖሚ ሁኔታ በዋናነት ሪጂናላይዜሽን እንደሆነ ይከራከራሉ። በእነርሱ ሁኔታ ዓለም ወደ አንድ የተዋሃደ ገበያ ከመሄዱ ይልቅ እንደ አውሮፓ ህብረትና ሰሜን አሜሪካ ነፃ ንግድ ስምምነት ወይም ናፍታ ባሉ የተወሰኑ ንግድ ቡድኖች የተከፋፈለ ነው። ለእነሱ ዓለም አቀፍ ኢኮኖሚ እርስ በርስ የተሳሰረ ሳይሆን በዋና ዋና የክልል ኃይሎች ማዕከላት የተከፋፈለ ነው። ሶስተኛው የፈተና አይነት አዛምድ ወይም ማቺንግ ነው። ኤ ኮለመን ላይ ያሉትን ቢ ኮለመን ካሉት ጋራ ተቀራራቢ ሀሳብ ካላቸው ጋራ መርጦ ማዛመድ ነው። ስለዚህ ጥያቄዎችን ተመልከቱና መልሱን በሚቀጥለው ገጽ ላይ አስቀምጬላችኋለሁ።